ዛሬ እንግዲህ በጣም ያሳዝናል። በጣም በደስታ ቀን እንግዲህ አራት ወጣቶች ህይወታቸውን አሳልፈው ሰጥተዋል። ኮያ አካባቢ መድኃኔዓለም ቤተክርስቲያን ነው ይህ ነገር የተከሰተው። አካባቢው በአዘን ተሞል። ቅዱስ ጊዮርጊስ ቤተክርስቲያን ልጆች የት ሄዳችሁ? የአራዳ ጊዮርጊስ ያው ባዶ ነው። ብፁዕ አቡነ ሳዊሮስ ጥምቀትን በታሪካዊቷና በጥንታዊቷ ጎንደር ከተማ ለማክበር ጎንደር ከተማ ከትመዋል። ሰላም ጤና ይስጥልን ቤተሰብ እንደምቃችሁልኝ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ያልኩኝ። እንግዲህ በዚህ ቪዲዮ የምንመለከተው ዛሬ በጥምቀት ቀን እንግዲህ በጣም አሳዛኝ ነገር ሰምተናል። አራት ወጣቶች እንግዲህ በአዲስ አበባ ኮዬ ፈጬ በጥምቀት ምክንያት እንግዲህ አተናቸዋል። የተፈጠረው ነገር ምንድን ነው የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ አንዳንድ ቦታ ላይ እንግዲህ ምን በሉበት ታቦት ወጥቶ ተመልክታለና ትዝብታችን የምናስቀምጥ ነው የሚሆነው። እሱ ብቻ አይደለም እንግዲህ አቡነ ሳዊሮስ የተገኙበት የጎንደር ጥምቀት በአይነት መንገድ ተከበረ። እሱንም እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ ለብዙዎች መድረሳችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መጀመሪያ እንግዲህ ዛሬ በአዲስ አበባ በኮዬ ፈጬ ከተፈጠረው ከአሳዛኙ ጉዳዩ ደግሞ አራት ወንድሞቻችን ባጣንበት ጉዳይ ስንጀምር ያው እንደሚታወቀው እንግዲህ ወጣቶች የተለያየ ነገር ይሰራሉ እንደሚታወቀውና ሰረገላ ሰርተው ለምሳሌ ያክል ይሄኛው ጎፋ ገብርኤል ነው። ተመልከቱ እስቲ እንደምታዩት እንግዲህ ይሄኛው የጎፋ ገብርኤል በአዲስ አበባ ወጣቶች የሰሩት ነውና የኤልያስን በሰረገላ መመሰሩን የሚያሳይ ነው እና ያ ትርጉም እንግዲህ ያለውና እንደዚህ አይነት ነገር ሰርቷል የጎፋ ወጣቶች። ሌላው ስንመለከት ደግሞ ይሄንም ተመልከቱ። በጣም አስደናቂ ነው እንግዲህና ቅድም ያሳያችሁ ይሄን ነገር ለመስራት እንግዲህ በጣም ረጅም ጊዜ ነው የሚወስደው። ለምሳሌ አክሬ ጎፋ ገብርኤሉ ወደ 6 ወር የፈጀ ነገር ነውና ይሄ ደግሞ ቤተክርስቲያን ሰርተው በዚህ መንገድ ታቦት ውስጥ ሆኖ ጥላ እንዲያገኝበት ያደርጋሉ። አንዳንዶች ቻናሎች ደግሞ ለተለያየ ምክንያት እንግዲህ ይሄን ነገር በመሳሌት አንስቶ ይጠቀማሉ። ይሄም አለ። ይሄ እንግዲህ ፈረንሳይ ለጋሲ የጥምቀት በዓልን ዝግጅት ውበት የሚል ነውና በዚህ መንገድ ሰርቶ እንመለከታለን። አሁንም እንግዲህ ከዚህም በዚህ መንገድ ብዙ ቦታ እንደሚሰራ የምናውቀው ነገር ነውና ይሄ ነገር እንግዲህ የሚገፋ ነገር ነው የሚታወቀው። በየመንገዱ ደግሞ ጥምቀት ሲሄድ ከታወት ፊት ለፊት ደግሞ ከታወት በኋላ የተገፋ የሚሄድ ነገር ነውና በኮዬ ፈጬ እንግዲህ ችግር የፈጠረው ነገር ይሄ ነውና እስቲ ምንድን ነው የተፈጠረው የሚለው ነገር ባጭሩ እንመልከት። በጣም ነው የሚያሳዝነው። ኮዬ አካባቢ አራት ልጆች ሰረገላ ሲገፉ ኤሌክትሪክ ይዟቸው ህይወታቸው አልፏል። የጥምቀትን በዓል የምታከብሩ በተለይ ሰረገላ የምትገፉ ሰዎች ጥንቃቄ ያድርጉ። ከዚህ በፊትም በአዲስ አበባ ተመሳሳይ የሆነ አደጋ ደርሷል። በክልሎችም እንደዚሁ ባካችሁን ሰረገላ የምትገፉ ሰዎች ጥንቃቄ አይለያችሁ። ኮዬ አካባቢ መድኃኔዓለም ቤተክርስቲያን ነው ይህ ነገር የተከሰተው። አካባቢው በአዘን ተሞልቷል። ልጆች እንግዲህ እስካሁን ባለው መረጃ ህይወታቸው እንዳለፈ ነው የተነገረ ያለው። ባካችሁን ጥንቃቄ አይለያችሁ ለማለት ፈልጋለሁ። እግዚአብሔር አምላክ ባህሉን የሰላም የፍቅር ያደርግልን። ለሞቱት ደግሞ እግዚአብሔር አምላክ ነፍሳቸውን ይማረው። እንኳን ለከተራ በዓል በሰላም አደረሳችሁ እያልኩኝ ለጥንቃቄ መልእክት ነው እዚህ የመጣሁትና ዛሬ አጋጣሚ ሆኖ እዚህ ወደ ኮዬ አካባቢ ሰረገላ የሚገፉ ወጣቶች አራት ወጣቶች በኤሌክትሪክ አደጋ ህይወታቸውን አጥተዋል። ስለዚህ ጥንቃቄ አድርጉ የባካችሁ ወጣቶች፣ ኤሌክትሪኩን እያያችሁ እየተጠነቀቃችሁ ሰረገላውን እንድትገፉ በእግዚአብሔር ስም አሳስባለሁ። ዛሬ እንግዲህ በጣም ያሳዝናል። በጣም በደስታ ቀን እንግዲህ አራት ወጣቶች ህይወታቸውን አሳልፈው ሰጥተዋል። ሰረገላውም ከኤሌክትሪኩ ጋር የተመጣጠነ አይደለም። አብዛኛው ሰረገላ በጣም ረጃጅም ስለሆነ በጣም ጥንቃቄ እንድታደርጉ ነው። መልካም በዓል ይሁንላችሁ። መልካም የከተራ በዓል፣ መልካም የጥምቀት በዓል። ዛሬ በጣም በሚያሳዝን ቪዲዮ ነው የመጣሁት። ደስ በሚል ቪዲዮ አልመጣሁኝም። እንግዲህ በጥምቀት በዓል የሰረገላን ይዘው እየሄዱ ያሉ ወንድሞቻችን ኮዬ መድኃኔዓለም ላይ ማለት ነው አራት ወንድሞችን በኤሌክትሪክ አደጋ በየአካባቢው ያላችሁ ወጣቶች ይሄንን ስራ የምትሰሩ ደግሞ ሰረገላ የምታመቻችሁ ለበዓል የምትጣደፉ የምትፋጠኑ ለጥንቃቄ እያደረጋችሁ በዓሉ ላይ ሀዘን እንዳይሆን በዓሉ ላይ የሀዘን ድባብ እንዳይመጣ
ለቤተሰቦቻችን ማዘን እንዳንሆን በጥንቃቄ ሆነን ክብረ በዓሉን እንድንሳተፍ በየአካባቢ ያላቸው ኤሌክትሪክ ያለበት አካባቢ ሰረገላ የምትገቡ ሰዎች ጥንቃቄ እንድታደርጉ ለማሳሰብ እወዳለሁ። በጣም ነው የሚያሳዝነው እንግዲህና ነፍሳቸውን እግዚአብሔር አምላካችን ይቀበል ለማለት ፈልጋለሁ። እና አሁንም ቢሆን ነገም አለ ከነገ ወዲያም አለ። እንደውም ይሄ ወር በሙሉ በተለይ ወደ ሰሜኑ ክልል እንግዲህ የጥምቀት ሰሞን ነውና በተሻለ አቅም ጥንቃቄ ይደረጋል ፈልጋለሁ። ይሄ ነገር ሲደጋገም ነው እየተመለከተ የምንገኘው። ከዚህም እንግዲህ በዚሁ በአዲስ አበባ ላይ ተፈጥሮ ነበር። አሁንም እንግዲህ ሲፈጠር በጣም አሳሳቢ ጉዳይ ነውና የምትሰሩ ሰረገላ ሆነ የትኛውንም ነገር ወጣቶች ሰርታችሁ ለፍታችሁ መጨረሻ ላይ የሀዘን መሆን የለበትም። በተቻለ አቅም እንግዲህ ሲሰራ ፕላን ወጥቶለት ኤሌክትሪካል አይነካም። የት ነው የምናሳርፈው? ቤት መንገድ ነው የሚሄደው። ሲሄድስ እንዴት ነው የሚሆነው ታይቶ ይሄን ነገር ስታንቀሳቀሱም እንግዲህ በጥንቃቄ ብታደርጉ ያስፈልጋለሁ። ወንድሞቻችን እንግዲህ እግዚአብሔራችን ነፍሳቸውን ይማር። በዚች በደስታ ቀን እንግዲህ ይሄን ነገር መስማት በጣም የሚያሳዝን ነገር ነውና እስቲ እናንተም ወብስ ማሪያችሁ ኮሜንት ጻፉልኝ። ከዛ ውጭ እንግዲህ አንድ ነገሮችን ታዝበናል። ለምሳሌ ክሊን ተመልከቱ። በየዓመቱ እንግዲህ ስታስደምሙን በጥበብ ስራዎቻችሁ ስታኮሩን የነበራችሁ የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ልጆች የት ሄዳችሁ? የአራዳ ጊዮርጊስ ያው ባዶ ነው። የት ናችሁ? ምን ተፈጠረ? ለምንድን ነው ያልሰራችሁት? በዚህ ጉዳይ ላይ እኔ ወጣቱን የት ሄዳችሁ መጠየቅ ያለብን አሁን ነው የሚል ነገር ማንሳት ፈልጋለሁ። ምክንያቱም እስካሁን ራሱ የት ነበር ወጣት? በተለይ አዲስ አበባ መሀል ከተማ አካባቢ የነበረ ወጣት የት ነው ያለው? አሁን ላይ ይታወቃል የት እንዳለ። እሱ ብቻ አይደለምና ለዚህ መልስ ይሆን ዘንድ ይሄን ተመልከቱ። ይሄ እንግዲህ ሰው አልባው መርካቶ ራጎ በጣም ያሳዝናል። ከአመት ዓመት እየቀነሰ ነው ያለው ይላልና የመርካቶ ለምሳሌ ያክል መርካቶ በዚህ መንገድ ማን ያስባል? ይሄን የሚሆንበት ምክንያት በተለያየ ኬዝ ነው። ሰዎች እንግዲህ በኮለር ልማት የተነሳ ከዛ አካባቢ ሲሄዱ ባዶ ነው ይቀራል መንደሩ። በጣም ብዙ ሰዎች የነበሩበት ለምሳሌ ያክል ጎፋ ሳይሆን የት ገብርኤል ነው ወደ 6 ኪሎ አካባቢ የሚገኘው ገብርኤል ብንመለከት ባዶ ነው። ኦኬ ሰዎች እያለቀሱ ነበር የሰናበቱት ከዛ አካባቢና ምንም አልቀረም። ቤተመንግስት አጠገብ ስለሆነ ምንም የቀር ነገር የለም። ሰው የለም። በቃ ካህናት ገብተው ይቀድሳሉ፣ ይሄዳሉ። ንግስ ሲኖር ነው ሰው የሚመጣው ራሱ። ለዛው ማስረክ ሰው ተለምኖ ነው ሰው የሚመጣ አትቅሩብን ተብለውና በጣም ነው የሚያሳዝነውና በዚህ መንገድ እንግዲህ አንድ ቦታ ላይ ታውታት ላይ ብቻው ሲንቀሳቀሱ ያይን ነበር። ወጣቶችም እንግዲህ ታተው ምንም ሳያዘጋው ሲቀሩ ማይተናልና አላቅም። ይሄን ነገር እንዴት ሶልቭ ማድረግ ይቻላል? እግዚአብሔር ይወቀው። አይሆነ ዲያ እኔ እንጃ በምን እንደሚፈታ አላቅም ይሄ ነገርና ሰው እንግዲህ መጥቶ ዘጋ ይስፈር ሊባልም አይችልም ባለው ሁኔታ። ለማንኛውም እስቲ ይሄን ነገር ማስተካከል የምትችሉ ካላችሁ ብታስቡበት መልካም ነው ብያስባለሁ። ከዛ ውጭ እንግዲህ በቃሊቲና ወደ ጎንደር ጉዳይ እንመለሳለን። ብፁዕ አቡነ ሳዊሮስ ወደ ጎንደር ሄደው በዛ ነው ያከበሩትና በየት መንገድ ተከበረ ወገን እንመለከታለን። ከዛ ይት ግን በቃሊቲና እንደዚህ ደግሞ በአንዳንድ አዲስ አበባ ከተማዎች በምን መንገድ ተከበረ ሁለቱ ነው ተመልከቱ። አዲስ አበባ ውስጥ እንግዲህ በብዙ ቦታ በዚህ አይነት መንገድ በድምቀት ተከብሯል። ቃሊቲ ደግሞ እንግዲህ እዚህ ጋር በተመለከቱት መንገድ ተከብሯል። ያው ቃሊቲ ወጣቶች እንግዲህ ባንዲራ እንዳያሱ ተከክሎ ነበር። ቅድም ነገር ያችሁ ነበር። ለዛም ነው አንድ ባንዲራ ታስሮ የማይታየውና አቡነ ሳዊሮስ ወደ ጎንደር ሄደዋል ጥምቀት ለማክበር። እንስማ እስቲ። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ጥምቀትን በታሪካዊቷና በጥንታዊቷ ጎንደር ከተማ ለማክበር ጎንደር ከተማ ከትመዋል። እንደ ኢትዮጵያ የጥምቀት በዓል በልዩ ድምቀት ከሚከበርባቸው ክልሎችና ከተማዎች መካከል ጎንደር ቀዳሚዋ ነች። ይሁን እንጂ በተለይ ባለፉት 3 አስርት ዓመታት ቤተ ክህነቱ እምብዛም ትኩረት ሲሰጠው አይታይ
አይታይም ነበር። ዘንድሮ ግን ክብር ለእግዚአብሔር ይሁንና ከረጅም ዓመታት በኋላ በብፁዕ ጠቅላይ ስራ አስኪያጅ መሪነት ጥምቀት በልዩ ድምቀት ሊከበር ቀኑና ጊዜው ደርሶ የልማት አምባሳደሩ የወንጌል ገበሬው ያለ እረፍት ብዙ ዘመን ተሻጋሪ ታሪኮችን እየሰሩ ያሉት ብፁዕ ጠቅላይ ስራ አስኪያጅ ጎንደር ከተማ ከትመዋል። ብፁዕነታቸው አጼ ቴዎድሮስ አየር ማረፊያ ሲደርሱ የታሪካዊቷ ጎንደር ከተማ ከንቲባና ከፍተኛ የመንግስት ኃላፊዎች፣ የአድባራቱ ሊቃውንተ ቤተ ክርስቲያን፣ በርካታ የከተማው ነዋሪዎች ለልዩ ክብርና ድምቀት ተቀብለዋቸዋል። የብፁዕነታቸው ቡራኬ ተድረሰ እና ቡጣ ሳሮስ እንግዲህ በዛ ተገኝተው እኔ ሳኮት የወንጌል ገበሬ የእንትን እርሻ እንትን ምናምን የሚባል ነገር ስለማልቀበል ነው። ኦኬ በዚህ ዘመን ማንም የወንጌል ገበሬ የሚባል ሰው አለ ብዬ አላምንም። በቃ ይሄ እኔ ራሴ ምልከታ ነው። ይሄ አላውቅም፣ እናንተ ካመናችሁ እንግዲህ አቡነ ሳዊሮስ ሆኑ፣ አቡነ አብርሃም ሆኑ፣ አቡነ ጴጥሮስ ሆኑ፣ ብፁዕ አቡነ ጸባችንም ሆኑ ማንም በዚህ ዘመን የወንጌል ገበሬ የሚባል ሰው አለ ብዬ አላምንም። ቃሉ የሚወጥነው ሰው አለ ብዬ አላምንም። ለዛ ነው ትንሽ እንትን ያልኩትና እኔንም አሁን ነው የሰማሁት። እንግዲህ ለዛ ነው የሳኩትና ምክንያቱም የወንጌል ገበሬ ለምሳሌ አቡነ ተክለ ሃይማኖት ወንጌል ገበሬ ይባላሉ። ለምን ተባሉ ሲባል በጫካ በበረሃ በዱር በገደሉ በእግራቸው በጫማቸውን አድርገው እስከ እስራኤል ከኢትዮጵያ እስከ እስራኤል ተጉዘው ስላስተማሩ ነው የወንጌል ገበሬ የሚባሉት። የሆነ ሰው የተነስተው ዝም ብሎ የወንጌል ገበሬ ይባላል መድረክ ላይ ተቆሞ ሀይ ሲባል ምንም የለም። ገና ከተመረቀ ገና ማስተማር ከጀመረ ራሱ ገና 3ኛ ሳምንቱ ነው ሰውየው፣ ግን የወንጌል ገበሬ ይባላል። ገና ክህነትን ካገኘ እንደዛ አካባቢ የሆነ ዓመት አይሞላውም። ከዛ ወንጌል ገበሬ ለዛ ነው እሺ እንትን ያልኩትና እንግዲህ ካላችሁም እንግዲህ ይሁን ደስ ይላል። እኛ እግዚአብሔር ይመስገን ካሁን በኋላ እንግዲህ በስራችን የምንመለከት ነው የሚሆነው። በዚህ ሁኔታ ሀሳባችን አስቀምጡበት። እንግዲህ በጎንደር ማይህን ጥምቀት ተከበረ የሚለው ነገር አይተን እንመለስ።
በጣም ብዙ ሰዎች እየተቃጠላችሁ ነው። ለምንድን ነው? ባለማይተቦች በጣም ብዙ ሰዎች እዚህ ላይ ብለው እየተቃጠሉ ይገኛሉ። ስለዚህ ታፕ ሼር አድርጉት። እነሱ ሪፖርት ሊያደርጉ ይችላሉ፣ መጥፎ ኮሜንት ሊጽፉ ይችላሉ። ቦታ አትስጧቸው። እናንተ ብቻ ታፕ እና ኮፒ ሊንክ አድርጉ። ታብታብ ሼር እያደረጋችሁ ጎንደር ማይበረ እስጢፋኖስ ጀግና ማህበር ነው። አጥምቆ በማየ ኢየሱስ ሆረ ሀገረ
የሚካኤል ወዳጆች እልል እያላችሁ ኮሜንት አንተነ ሚካኤል የሚካኤል ወዳጆች በታበላችሁኛል መጥቻለሁ። በታበላችሁ መጥቻለሁ። ሌሉ ከበሮ ምች እያልሽ ነው። እንኳን አደረሳችሁ ብላችኋለች ሜሉ። ጥምቀት በጎንደር እንግዲህ በዚህ መንገድ በድምቀት ተከብሯልና እናንተ ጋርስ ምን ይመስል ነበር የሚለው ነገር አጫጭሮች ቀርጻችሁ መላክ ትችላላችሁ። ታች ላይ ዲስክሪፕሽን ላይ ሊንክ ስላለ ቴሌግራም ሊንክ በዛ በኩል መላክ ትችላላችሁ። እንግዲህ ቤቱ እንዳከበራችሁ ኮሜንት ላይ አስቀምጡልኝ። እንግዲህ በቀጣይ ወደ እንመለሳለን። የሞቱ ወጣቶችን እንግዲህ እግዚአብሔር ነፍሳቸውን ይቀበል። በቀጣይ እንመለሳለን። መልካም ባሉላችሁ ቸር ቆዩልኝ።